የኔኮ ለምን ያለችውን አላደረገላትም ብላችሁ ሌላ ለም የገባችሁ ልትኖሩ ትችላላችሁ። ደሞም አላችሁ የሴት ልጅ ክብር ከአዶናይ ተማሩ እያላችሁ ነበርና ሲያምራችሁ ይቀራል። ፈተና ነው እየፈተነችው ያለው። ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምን አላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን፣ ሰላማችሁ ይብዛልኝ። እንግዲህ ቅመሟ ማለት ነው እኔ እንደተረዳሁት ፈተና ነው። ፈተናውም አልፎታል ብያል አስባለሁኝ። በትክክል አልፎታል። እንዲያውም እሷ እንዳለችው ቢያደርግ ራሱ የእውነት በጣም ኒንጃ ይጣላሉ ብዬ አስባለሁኝ። በፈተናው ወድቋል ማለት ነው እና ፈተናውን አልፏል ብዬ አስባለሁኝ። ትልቅ ፈተና ነው ባይዞ፣ በእውነቴ ነው ሙላችሁ። እንዴት ሀሳቡ እንዴት እንደመጣላት አላቅም። ዛሬ የቅመሟ መግቢያው በጣም ተመችቶኛል በእውነት። ወርቅ ራሱ በሳት ተፈትኖ ነው ወርቅ የሚሆነው። ውድ ነገር ራሱ ብዙ ዋጋ ትከፍላላችሁ። ብዙ ኢቨን ራሱ በትንሹ ማለት ነው ስልክ ራሱ ለመግዛት ስንት ብር እንደምታወጡ ማለት ነው። እና ውድው ነገር ብዙ ብዙ ዋጋ ትከፍላላችሁ። እና በዚህ አጋጣሚ የአንዳንዶቻችን ምክር ስለሰማሽ እናመሰግናለን። እኔ ብዙ ጊዜ እላለሁኝ እላችሁም ነበረ የምትወዱትን ሰው እስከ ጥግ መካፈጥን አለባችሁ እንጂ በቀላሉ አሳልፎ መስጠት የለም። አሁን ባለፈው ልጁ ተመርምሮ የኔ ባይሆን እና እንደ ድሮ እንመለሳለን ወይ እኔ ስቀበልሻለሁ ወይ ሲላት የዛኔ እንኳንም ሄድሽ ያላችሁ ብዙ ብዙ ነበራችሁና ማለት አሁን የዛኔ የእናንተ ምክር ብሰማ ማለት ነው አንደኛ ትጸጸታለች፣ ይሄ ልጅ የሱ ካልሆነ። ሁለተኛ ነገር ደግሞ ፍቅርዋ ነው የምታጣው። ገብቷችኋል? ይሄ ሁሉ ጊዜ የገነባችሁን ፍቅር በአንድ የፈረሰ ማለት ነው። የምትወዱትን ሰው እስከ ጥግ መጋፈጥን እንጂ ያለባችሁ እንዴ የሆነ ሰንበድ መጣ ሄደ ምናምን በቃ ሄዳለሁ እወጣለሁ ማለት አይደለም። ፍቅር ማለት ምን ማለት ነው? በመጀመሪያ ፍቅር ፈጣሪያችን ኢየሱስ ክርስቶስ ነው። ፍቅር የተማልነው በሱ ነው። መድኃኔዓለም አባቴ ኢየሱስ ክርስቶስ የድንግል ማርያም ልጅ ክብር ምስጋና ይግባው። ፍቅር በሱን የተማርነው፣ ትህትና በእመቤታችን በቅድስት ድንግል ማርያም የተማርነው ማለት ነው። ሰው ፍቅርን በትህትና ነው የምትገዙት። ፍቅር የልጆቹ አባት ነው። በኋላ ስትጋቡ በቃ ባላችሁ ነው አይደለ? እስከ ጥግ ድረስ መጋፈጥ አለባችሁ። እሱ የሆነ ነገር ድንገት ሲሆነ ነገር ሲመጣበት ጥላችሁ የምትሄዱት ነገር አይደለም። ግዴታ በደስታ ብቻ ጊዜ ሲያገኝ አብሮ ሲያጣ መሄድ፣ ይሄ እንደ ሰውኛ በጣም አይደረግም እንደዛ ማለት ነው። አይደለም ፍቅር ይቅርና ማለት ነው። እና ቅመም የዛሬው እንግዲህ ጀምሯለች። ቀጢበት ቀን ላይ ቲክቶክ ላይ ለቀቀችውን ቆርጭ ያለውኝ ያለችው ማለት ነው። ይሄ ስራ ነው ማለት ነው። እናንተ በቃ የሄደች መስሏችሁ እኮ እየተጫጫችሁ ነበረ ኮሜንት ላይ ማለት ነው። እና የእውነት ሀይሚ የምትወዳት እኮ አይመስለኝም ማርያምን። አንዳንዴ ማለት ነው የሀይሚ ወዳለው የምትሉ የሀይሚ እህቶች ማለት ነው ተብዬዎቹ ማለት ነው በእውነት አስመሳዮች ናችሁ። ብትወዷት የምትወዱትን ሰው ማክበር ነበረባችሁ። ነው ይሄ እኮ አንድ ቀን እኮ እውነቱ ይወጣል። እናንተ ወደ ኋላ ነው የምትጣሉት፣ በመሀል ነው የምትቀሩት ማለት ነው። እና እንደዛ አታድርጉ። ለወሬ አንቸኩል፣ ትዕግስት ይኖራችሁ ማለት ነው። እና ኤልዌስ ቅመም ዛሬ በሰራችሁ ጥሩ ነው፣ ግን ደግሞ ማለት ነው የኔ እኮ እናንተ በዚህ መንገድ ነው ማለት ነው። ሰው አሁን ቅመምዬ እንግዲህ ትወናውን ጀምረዋለች። አሁን በደንብ ማለት ነው ልጅቷ ማሸነፍ አለብሽ። የምታሸንፋት በምንድን ነው? እሷ በምታወራሽ ነገር አለመናደድ፣ አለመበሳጨት። እሷ እንደዚህ ስላንቺ ራሱ ብትለው ራሱ ራስሽ ለእሷ መልስ መመለስ ያለብሽ በተግባር። መግቢያው በጣም ተመችቶኛል፣ እውነቱ ለመናገር በደንብ እንደተመቸኝ። በቃ ሁሉም ነገር ውድ የሆኑ ነገሮችን ዋጋ ያስከፍላችኋል። መጀመሪያ እርስ በራሳችሁ በደንብ ትተዋወቃላችሁ። እና ይህንን እንዴት ነው? ፈተና ነው ወይስ ምንድን ነው? ልትፈትነኝ ነው ወይስ ምንድን ነው? እራሳችሁ እንትን ማሰብ አለባችሁ። ገብታችኋል? ስለዚህ ብሩኬ ፈተና እንደሆነ አውቋል፣ ገብቶታል።
ስለገባው በዛ ላይ ተናደዋል፣ ተበሳጭተዋል ምናምን ነገር ቀንም ተጣልተዋል አይደለ? ማታ ነው የተቀረጸው ይሄ ቪዲዮ፣ ትላንት የተለቀቀው ቪዲዮ ማለት ነው። ሶ ለእኔ ፈተናው አልፈዋል ነው የምለው። ምክንያቱም ሲለው ትንሽ ይሆናል፣ ሲለው ከፍ ይላል፣ ሲለው ወደ ታች ይወርዳል። እንዲህ ይሄን ያክል እኛ በዚህ ያክል መንገድ ነው እንደምታስቡን? እኛ ምንም አናቅም ማለት ነው። አርግዘሽን ከሆነ እግዚአብሔር በሰላም ይገላግልሽ፣ ከሁሉም ጤነኛ ልጅ ይስጥሽ ማለት ነው። እና አሁን ይህንን ብሩኬ የእሱ ልጅ እስካልሆነ ማለት ዲኤንኤው እስከሚመረመር ድረስ እውነት በትክክል ቢሆን ማለት ነው ልጁ የኔ ነው አይደለም፣ ማንንም አንደርስታንድ የሚያደርገው ውጤቱ ሲያይ ነው። ሶ እሷ ገና ለገና የልጅ አባት ነው ገና ሳይወለድ የኔ ትሆናለ ማለት በትንሹ በቃ ወደ እሷ ለማሰብ ነው የፈለገችው፣ ለመሳብ እሷን ለማድረግ። ከዛ በቃ ፍቅር ያው በመላመድ አይደለም። ሰው እንደዛ ነው የእሷ ወይ ማለት ነው። በዚህ ብዙ ነገር ትማሩበታላችሁ። ፍቅረኛችሁን በር አሁን ቅመምዬ ክፍተት ተፈጠረው ምን ገና የመጀመሪያ ፎቶ የተለቀቀላት ቀን የዛኔ በቃ ትንካኝ ምን ያለችው በቃ የዛኔ ነው ክፍተት የተፈጠረው። እያለቀጠለ ልጅቷ በጣም በጣም በቃ እኛ ራሱ አናታችን ላይ ወጣች። ገብቷቸዋል። ሶ ትዳር በእንደዚህ አይነት ነው የሚፈርሰው። በእንደዚህ አይነት በቃ እንትን የሆነ ይቀዘቅዛል። እና እናንተ ናችሁ ሚና መጫወት አለባችሁ። ከአሁን በኋላ ቅመም፣ ከአሁን በኋላ ሚና መጫወት አለብሽ አንቺ ነሽ። በዚህ አጋጣሚ ሳልናገር የማላልፈው ጨረቃዎቹ ቤት የመጡትን ለስራ ከወንዶቹም ከሴቶቹም ማለት ነው በጣም ንግግራቸውን ባውንደር ያርልፈው እየተናገሩ የነበሩት እነማን ነበሩ ብትሉኝ ለእኔ ማለት ነው አንደኛ ቴዲ፣ ሁለተኛ ዳኒ። ሁለታቸው በጣም ባውንደር ያልፈው ነበረ። ክብርን የነኩት ነበረ እያወሩት ነበረው። እንትናም ከሴቶቹ ደግሞ እቺ ልጅ በስመ አብ ወልድ ምላሷ መርዝ፣ የእውነት መርዝ ነው ምላሷ። በስመ አብ ሳይኮሎጂ ነው የምትጫወተው። የማሳመን ጭንቅላት ነው የምትሰራው እሷ ማለት ነው። ሁለተኛ ሊንዳ ማለት ነው። ሊንዳም በጣም ንግግሯ በጣም እንትን ነበረ። ብዙም ባይሆንም ሶስናም ብዙም ሃይላንቱ ነበር እና የምታወራው ማለት ነው። ከወንዶቹ በስማ ሁለቱ ነበሩ። ባውንደሩ ደግሞ በጣም እየተጠነቀቀ እያወራ የነበረው ቅዱስ ነበረ። ቅዱስ ላፊ ቀናት አንድ ቃል አልተናገረም። በእውነት ስራ እስከሆነ ድረስ ማለት ነው። ሰው ሰዓታቸው